የህዝብ ተወካዮች ምክር ቤት በ13ኛ መደበኛ ስብሰባው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወንጀል ህግ ስነ ስርዓትና የማስረጃ ህግ ረቂቅ አዋጅን አጽድቋል። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ ሪፖርትና የውሳኔ ሀሳብም አቅርበዋል። ረቂቅ ህጉ በወንጀል ፍትህ አስተዳደር ስርዓት የወንጀል ፍርድ ሂደት የተጠርጣሪንና የተከሳሽን እንዲሁም በወንጀል ምክንያት የተጎዱ ሰዎችን ሰብአዊ መብቶች ለማክበርና ለማስከበር የህግ የበላይነት በማስፈን የአሰራር ስርዓትን ለመዘርጋት የሚያስችል መሆኑን ሰብሳቢዋ ገልጸዋል። በረቂቅ ህጉ ላይ የምክር ቤት አባላቱ ያነሷቸውን ጥያቄዎችና የተሰጡባቸውን ምላሾች ምስል ያሽም እንደሚከተለው ዳሰዋለች። አንቀጽ 25ን በተመለከተ የህግም ከፖለቲካ አኳያም በርካታ የሚነሱ ነገሮች አሉ። የፌዴራል መንግስትና የኢትዮጵያ ህዝብ መቀመጫ የሆነችውን አዲስ አበባ ውስጥ የኦሮሚያ ፍርድ ቤት ልዩ ኃላፊነት የሚሰጥ ነው። እንግዲህ ከዚህ አኳያ የተለያዩ ክልሎች ፍርድ ቤቶችም ለምን ይህን ኃላፊነት አልተሰጣቸውም የሚል ነው ሊያነሳ የሚችለው። ኦሮሚያ ንብረቶች፣ ፋይናንስ፣ መሰል ጥቅማ ጥቅሞች ነው የሚለው። ስለዚህ እነዚህ ጥቅሞችን ሁሉ የነካ የኢትዮጵያ ህዝብ ተጠያቂ የሚሆንበት ነው። የኢትዮጵያ ህዝብን ሁሉ ከፌዴራሊዝም መርህ አንጻር የሚከተሉትን ችግሮች ያስከትላል ብዬ አስባለሁ። ይሄ ድንጋጌ አንደኛው ጉዳይ የዳኝነት ስልጣን ወሰን መደራረብን ወይም ጁሪስዲክሽናል ኦቨርላፕ ይፈጥራል ብዬ አስባለሁ። አንድ ጂኦግራፊ ላይ በዚህ ኬዝ አዲስ አበባ ላይ አንድ ቴሪቶሪ ላይ ለተለያዩ የዳኝነት አካላት ተመሳሳይ ስልጣን ከሰጠን አይ ቲንክ ብዙ ውዝግብ ይፈጥራል ብዬ አስባለሁ። አንቀጽ 5(3)ን በተመለከተ በዋናነት መጀመሪያ መሰመር መቻል ያለበት ይህ ህገ መንግስታዊ መብታቸው ነው። የኦሮሚያ ፍርድ ቤቶች የኦሮሚያ ክልል ህገ መንግስታዊ መብቱ ነው። ህገ መንግስታዊ መብቱን መከልከል አንችልም። ሊሰመርበት የሚገባው ይሄ ነው። ለምን ብለን ብንል ሌሎቹ ክልሎች ኤክሰርሳይዝ እያደረጉት ያለው ጉዳይ በምንም አይነት ምክንያት ለኦሮሚያ ክልል ልንነፍግ አንችልም። አዲስ አበባ ከተማ አስተዳደር ውስጥ ስላለ ተቋማቸው ይሄንን መብት ልንነፍግ የምንችልበት ምንም ምክንያት ሊኖር አይችልም። የተሸራረፈ የፌደራል ስርዓት ኦሮሚያ ላይ እንዲተገበር መፍቀድ የለብንም። ለአመታት ፍርድ ቤት ሲመላለሱ ታስረው ይቆዩና መጨረሻ ላይ ፍርድ ቤት ነፃ ናችሁ ብሎ የሚለቃቸው ተጎጂዎች አሉ። እነዚህን በሚመለከት በሌሎች ሀገራት ለምሳሌ እንደ አሜሪካ አይነት ሀገሮች ላይ ትልልቅ በሚሊዮኖች የሚቆጠር ካሳ አንድ ሰው ያላግባብ ታስሮ ከቆየ በሚሊዮን የሚቆጠር ካሳ እንዲካስ ይደረጋል። በእኛ ግን ይህ አልተካተተም። ይህ መካተት አለበት ብዬ አስባለሁ። ያ መንግስት ንጹሃንን ያለ አግባብ እንዳያስር የሚያስራቸው ከሆነ ደግሞ ታስረው ለቆዩባቸው ዘመናት ተገቢውን ካሳ እንዲያገኙ የሚደረግበት ያሰራር ስነ ስርዓት በዚህ ውስጥ መካተት አለበት ብዬ አስባለሁ። አንድ ሰው ያለ ጥፋቱ ያለ ወንጀሉ በሐሰት ምስክር ተፈርዶበት ማረሚያ ቆይቶ ትክክል አለመሆኑ ሲጣራ መካስ መቻል አለበት። ይሄ የህግ ስርዓት ኢትዮጵያ ውስጥ አልነበረ። አሁን አዲስ አሰራር ነው። ይሄ የሚያስደስት ነው። ሲካስ ምን ይሁን የሚለው የህዝብ ተወካዮች ምክር ቤት ህግ ያውጣ ነው ያለው። ለአስፈጻሚ አካል አልሰጠንም። ራሱ የህዝብ ተወካዮች ምክር ቤት የካሳ ስርዓቱ ምን ይሁን እዛ አዋጅ ውስጥ ምን መያዝ መቻል አለበት የሚለው ሲደርስ የምናየው እንጂ ዛሬ አዋጁ ባልመጣበት ስለዛ አዋጅ የሚይዛቸው ነገሮች ብናነሳ ተወያይተን ስለማንጨርስ በዛ መንገድ ቢታይ ልዩ ምርመራን በሚመለከት ልክ ነው። የጉዳዩ ውስብስብነት በጣም ግልጽ ነው፣ በጣም ከባድ ነው እና የጊዜ ቀጠሮ እየተራዘመ ቢሄድ እንኳን ከ12 ወራት መብለጥ የለበትም ይላል። 12 ወር እኮ 1 ዓመት ማለት ነው። 1 ዓመት ተጠርጣሪ ያለ ፍርድ ማቆየት
ይከብዳል እና እንዲህ አይነት በጣም ጋፕ ሰፋ ያለ ጊዜ መስጠት ለመርማሪዎቻችን ትጋትም ጭምር እንዳይኖራቸው ያደርጋል እና የፊቱም በጣም ቅጥ አልነበረውም 14 ቀን እያለ የፈለገውን ያህል ጊዜ ቢወስድ ምንም ገደብ አልነበረውም። ያሁኑ በ12 ወር መገደቡ ተገቢ ነው። ግን ይሄም ቢሆን እኔ አጭር ጊዜ ነው ብሎ ለመወሰድ ስለሚያስቸግር እሱ አካባቢ ያለውን ትንሽ ማሳየት አይቻልም ወይ? 1 ዓመት የተባለው ጉዳይ ልዩ ምርመራ እጅግ በጣም ውስብስብ ችግር እንደሆነና ማክሲመም ከ12 ወይ 1 ዓመት መብለጥ እንደሌለበትና ሌላው መደበኛ ምርመራ የተገደበ መሆኑ